መጣ ማለት ባይኔ መጣ ማለት ነው። እሺ ምን ቤተሰብ አለኝ ትላለህ? የወንበዴ መናኸሪያ ናችሁ እንጂ ቤተሰብ ሳይሆን የማፊያ ቡድን ነው ያላችሁ። አስቀየምከው እንዴ? ከእርሶ መቼስ እኛ እንሻላለን አይመስሎትም? የእናት ግፍ የተሰኘው ተከታታይ ድራማ እነሆ በክፍል 34 ከዚህ ቀደም በክፍል 33 እንዳየነው የወዲት ጉዲት ከእናቷ ጋራ ሰጣ ገባ በማለት ትልቅ ፍጥጫ ውስጥ ገብተዋል ማለት ነው። የወዲት ከቤት በመሄድ እናትየዋ እንድትገባ ባለመፍቀዷ የወዲትም እንግዲህ ምንም የምታመጪው ነገር የለም፣ ይህ የአባቴ ቤት ነው፣ ስለዚህ ግማሽ ንብረት የኔ ነው ትላታለች። ከዛም የአባትሽን ንብረት መድኃኒዓለም ጓሮ ፈልጊ ተብላ ነበር ከዚህ ቀደም። አሁን ላይ ግን ደግሞ ትልቁን ሚስጥር ለእናቷ በመናገር እናቷ ወሽመጧ እስኪበጠስ ድረስ ፍጥጥ ብላ ነበር የቀረችው። ይህም የሆነበት ምክንያት እንግዲህ እኔን አባርሽ ሜዳ ላይ ለጅብ ልሰጪ ነው አደል? እንደ አባቴ ልትገሊ ነው ያሰብሽው አደል? እኔ እንኳን የፈለገ ቢሆን በአንቺ ነው የወጣሁት፣ ሞኝ አይደለሁም እማዬ። ይልቅስ እኔን ከምትጨቃጨቂኝ ችግራችን የምንፈታበትን አብረን ተባብረን ብንሰራ ይሻልሻል ስትላት፣ የምን አባሽ ችግር ነው? እዛው ራስሽን ቻይ፣ ከኔ ጋር ከወርቄ የሚያነካካሽ ነገር የለም። የፈለገ ጅብ ይብላሽ፣ እንደው ማትረቢ ነሽ አንቺ፣ ምንም ኑረሽም አትጠቅሚም ትላታለች። እሺ እንደዛ ከሆነ አባዬንም ቀን በቀን እየጨቀጨሽው አላምጠሽ ነበር የበላሽው። ለዛም ደግሞ ፍች በሚጠይቅሽ ሰዓት እንኳን ሀብትና ንብረቱን ላለመካፈል እኩል ስትይ እሱን ከቀን ወደ ቀን የሚገድል መርዝ እየሰጠሽ ገደልሽው። እኔንም እንደሱ ልታረጊ ነው አደል? እኔ ግን መቼም ቢሆን ብቻዬን አልሞትም፣ ከሞትንም አብረን ከዳንም አብረን ብላ እናቷን ታፈጥባታለች ማለት ነው። እናትየዋም እንግዲህ ይህን ነበረ ፈታ የቀረችው። አንቺ የተረገምሽ ምን ለማለት ፈልገሽ ነው? እንዴት እንደዚህ ትይኛለሽ? እኔ እኮ እናትሽ ነኝ፣ አደፋፈርሽ ብላ በምትናገርበት ሰዓት እንግዲህ አዎ የተረገምኩ ነኝ። በእርግጥ ምንም ቢሆን ምንም በአንቺ ነው የወጣሁት፣ በመልክ ብቻ ነው እንጂ ማንመሳሰል ማየ፣ ሁሉ ነገር እኮ አንቺን ነኝ። ስለዚህ እኔ ደግሞ ክፉ እናት አሳድጋኝ እንዴት ጥሩ ልጅ ልሆን እችላለሁ? ነገረ ስራዬ ሁሉ በአንቺ ነው የወጣሁት። በዚህ ደግሞ ልትኮሪ ይገባል፣ ልጅ ተክተሻል ስትለቴ ምን አለበት ውሃ ሆነሽ በቀርሽ? አንቺ የተረገምሽ፣ አሁን አንቺ የኔ ልጅ ነሽ ወይ? እኔ እንዳንቺ መርዝ እየሰጠው አማቴን አልገደልኩም ትላታለች። ነገር ግን ባልሽን ገለሽዋል እኮ ብላ አባዬም በአንቺ ምክንያት እንደሞተ እናውቀዋለን፣ ልትክጂኝ እንዳትሞክሪ፣ እንታወቃለን እማዬ ብላ እንግዲህ የወርቄን ወሽመጥ በጥሰዋለች ማለት ነው። ስለዚህ አንቺም ወደ ነበርሽበት ወደ ጭቃ ቤትሽ ብትመለሽ ምን ችግር አለው? ቤቱን ደግሞ እንደምታዩ ትለምጂዋለሽ፣ ያደግሽበት እኮ ነው። ምን ነው ማንነትሽን አትርሽ እንጂ። ይህ እኮ የሆነው የአባቴን ቤተሰቦች ውርስ በማግኘትሽ ነው እንደዚህ የተንደላቀቅ ኑሮ እየኖርሽ ያለሽው። ያ ደግሞ በጣም ቀላል ነው። እኔ ነኝ ያልኖርኩትን መኖር የሚከብደኝ ስትል እንግዲህ እናቷ ጋራ ትጨቃጨቃለች ማለት ነው። እናትየውም ይሄኔ የደም ብዛቷ እየፈላባት በመጣበት ሰዓት አስቻለው በመሀል ይመጣና እናንተ ሰዎች ግን ቆይ ምን ሆናችሁ ነው? ችግራችሁን በጋራ መፍታት እንኳን ባችሉ ጭቅጭቃችሁ ምን አለበት ብታቆሙ? ከጥላቻ ምንድን ነው የምታተርፉት? እድሜ ልካችሁን ይላቸዋል ማለት ነው። የኔ ልጅ ሰደበችኝ እኮ ትላለች። ከዛም እንግዲህ ስድቡ ማስቀያሚ ስለነበረ እና አውጥታ ልትጥለኝ ነው ይቺ ጉድ የሆነች ልጅ፣ እኔ እኮ ወለድኳት እንጂ ምን አደረግኳተኝ እያለች ነገር ስራችሁ ከዚህ በላይ ይገባል፣ አልተሳሳተችም ባለበት ሰዓት እንግዲህ እንዴት አንተም እንደዚህ ስላለ የኔ ልጅ አንተም ብቻ ወልጄ በቀረው ብዬ እያሰብኩ አንተም ጭራሽ ተደግም ካደል ብላ እንግዲህ በአስቻለውም ትቆጣዋለች ማለት ነው። ወንድሜ እኔም እስር ቤት መበስበስ አልፈልግም ትለዋለች። እናንተ የሰራችሁት ወንጀል ከ10 ዓመት በላይ ያስቀጣችኋል። ስለዚህ ችግሮቻችሁን አንድ ላይ አድርጋችሁ መላ ፍጠሩ በሚልበት ሰዓት እና እኔ ከዚህ በኋላ አርጅቻለሁ፣ ይህን ገላዬን አፈር ሊነካው አይችልም። አንተ ደግሞ ብዙ እድሜ አለህና 10 ዓመቱን ከእህት ጋር ሆነህ አሳልፍ ብላ እንግዲህ እናትየው ምን አይነት ጨካኝና አርዴስ መሆኗን ልጇን አሳልፋ ወደ እስር ቤት ለመጣል ተፈቅዳለች ማለት ነው። አስቻለውም በፍጹም አላድርገውም፣ ባልሰራሁት ስራ እናንተ ጋራ መጨማለቅ አልፈልግም ብሎ ኮስተር ይላል ማለት ነው። የኔ ወንዳ ወንድ የኔ ጥቁር አዝሙድ ማለት ነውና እናትየው እንግዲህ እኔም በዚህ እድሜ ታዲያ እስር ቤት እንደገባ ትፈልጋለህ ትለዋለች። እሱም አልፈልግም እማዬ፣
ነገር ግን ልጁ የሚለውን ነገር ለማናገር እሞክራለሁ ይላል ማለት ነው። ጸጋዬን ለማናገር እንግዲህ ወስኗለኝ። ጸጋዬ ደግሞ የሚሆነው እንግዲህ ወንድ ልጅ በወንድ ልጅ አይጨካከንም። እኔማ ስለምነው እንደ እናት እንኳን ቢያይ ምን አለበት ብዬ ነበር፣ ግን መጫወቻ አደረገን እኮ ሴቶች ናቸው ብሎ ብላ ጭራሽ ወደ ጸጋዬም ደግሞ ትዞራለች ማለት ነው። ይሄ ጥቁር አዝሙድ፣ ይሄ ጥቁር ምናምን፣ የኔ ጥቁር ቡችላ ብቻ ማችለው ነገር የለም ማለት ነው። ይኸው እንግዲህ እሱም ቤቷን በሐራጅ እንደሚሸጥባትና ደላላ በላይዋ ላይ እንዳመጣባት ቤቱንም እንዳስጎበኘ አይተነዋል ማለት ነው። መጨረሻም እንግዲህ ይሄ ሰው ማን ነው ምንድን ነው ብላ በምትጠይቅበት ሰዓት እማማ ወርቄ እንኳን ደስ አለዎት፣ ቤቶ በ24 ሚሊዮን ብር ተገምቷል። ስለዚህ 23 ሺህ ብር የኔ ነው፣ 1 ሚሊዮን ብር ደግሞ የእርስዎ ነው። ውጤታማ ሆኑ፣ እንኳን ደስ አለዎት ሲላታል። ደስ ሊልህ የሚገባው አንተ እንጂ እኔ ምኑ ደስ ይለኛል ትለዋለች። እንዴ በጣም ነው እንጂ የኔ ደስታ ራሱ ለአንቺ ደስተኛ ያደርግሻል። ሲቀጥል ደግሞ እድሜ ልክሽን እስር ቤት ከምትበሰብሽ እና በሀገር በሰው መሳቂያ ከምትሆኚ እንደዚህ ቢሆን ምን ይሻልሻል ትላታለች። እሺ ቆይ እኔ የት ልድረስ ትለዋለች። እንዲያውም እድለኛ ነሽ፣ 1 ሚሊዮን ብር ተርፈውታል። በሱ ዘና ብለው መኖር ይችላሉ። እኔም ህልሜንም ለእናቴንም ሁሉ ነገሯንም አሳካለሁ። እኔ ጋር ብዙ ህልም አለኝ፣ ቃል ገብቼላታለሁ ለእናቴ። ስለዚህ እኔ ደግሞ ቃል የገባሁትን ነገር ህልሜን ማሳካት አለብኝ ሲላት፣ ምንድን ነው ህልም ስትለው፣ ለራሴን ቤት ኑሮኝም እናቴንም አልብሼ ቤቷንም ሰርቼ በቃ አዲስ ህይወት አዲስ ላይፍ ማሳየት እፈልጋለሁ። ይህ ደግሞ የእናቴ ህልም ብቻ ሳይሆን የኔም ጭምር ነው። ስለ ህልም አላት በእኔ ላይ እንደማደርገው እርግጠኛ ናት ይላል። እናትህ እውነትም ጠንቋይ ናት ማለት ነው። አስቀድማ ታውቃለች እንደዚህ እንደምታደርጉ። ጥሩ ነው። ነገር ግን ደግሞ እናትህ ከሆነች ትክክለኛ እናትህ ከሆነ ብሩን የት አመጣሁ ብላ ትጠይቅህም ወይ ስትለው፣ እያንዳንዱ ነገር ታውቃለች። ሰርቼ ነው በላቤ ነው የማገኘው እኮ ምንድን ነው ይላታል። እኔን እማማ ወርቄን ከቤት አስወጥተ ከዛ በኋላ ለእናት ቤት ብትገዛላት ደስ ይልሃል ስትለው፣ ይህንንም በደንብ ታውቃለች ይላታል። ይህን ነበረ የተረገመች አሮጊትና በእኔ ብር ነው ወይ እሷ ቤት የምትኖረው ተንደላቃ፣ ምን አይነት የተረገመች እናት ነው ያለች ስትለው፣ ይሄኔ እንግዲህ ኢሞሽናል በመሆን አንገቷን ዝሎ ያንቃታል ማለት ነው። ይቅር በላይ ብላ እንግዲህ ደግሞ እንድትላቀቅ ያደርጋታል ማለት ነው። እና ጸጋዬ ይችላል የሚለው አይገልጸውም እውነት ለመናገር። ነገር ግን እንግዲህ ሀሳባቸው ሳይቀያየር ወይም ደግሞ አዳዲስ ነገሮች ሳይመጣባቸው ተሎ በፍጥነት ነገሩን ቋሽተው በሰላም ቤቱም ተሽጦም ይሁን ምንም ይሁን ብሩ ካልተሰጣቸው ሰላም የሚገኝ አይመስለኝም እዛ ቤት ማለት ነው። በዛ ላይ ደግሞ እናትና ልጅ በዚህ ልክ የተደበቀው ሚስጥራቸው ይፋ እስኪወጣ ድረስ ከባድ ነው ብቻ ለእማማ ወርቄ ማለት ነው። ከኃጢአቷ ላይ ኃጢአት፣ ከበደሏ ላይ በደል፣ ከክፋት ላይ ክፋት እየተጨመረበት ነው ያለው። ምክንያቱም አንዱ ለመደበቅ ሲባል አንደኛው ግልጽ ይሆናል ማለት ነው። እና እውነትና ንጋት እያደር ይጠራል የሚባለው አባባል አንዳንድ ጊዜ የተደበቁ መስለው ሰው የማይሰማቸው ለምንም ነገር የማይጠቅም ይመስልና የሆነ ነገር ግን በደረሰበት ሰዓት እንግዲህ ምሳሌ ሆኖ ወይም ደግሞ እንደ ማስፈራሪያነት ተጠቃሽ የሆነ እውነታው ይፋ ይወጣል ማለት ነው። እና አንዳንድ ጊዜ የምናደርጋቸው ነገሮች ሰው አላየንም በይንም ምንም አያመጡም የምንልበት እና የሆነ ጊዜ ግን እኛ ወድቀን እንደምንሸነፍበት ለዛንም ምላሽ እንኳን መስጠት እስከማንችልበት ድረስ የምንደርስበት ሁኔታ ይደርሳልና አንዳንድ ጊዜ ከእውነት ባንርቅ ውሸት ምንም እንደማይጠቅም ብንረዳ መልካም ነው። የመጣውን ችግር እንኳን ለዛሬ ለነገ ሳይሉ ወዲያውኑ ችግሮቻችን ብንፈታ፣ አንደኛው ችግር ለመደበቅ ሲባል ሌላኛው ችግር፣ አንደኛው ውሸት ለመደበቅ ሲባል ሌላ ውሸት መጨመር ራሱ ለአይምሮም ለሰውም ሰላም የለውም እና አንዳንድ ጊዜ እውነቱን ተጋፍጠን በሰዓቱ ነገሮችን ሁሉ ፊክስድ ማድረግ አሪፍ ነው ብዬ አስባለሁ። ስለዚህ እማማ ወርቄ ማሁን የደረሰባት ነገር ምንድን ነው? የልጇን ሚስት አማት ለመግደል ስትል ስትጣጣር በዛ በለመደችው በመድኃኒቷ እትት በምትልበት ሰዓት እንግዲህ ልጇ እንግዲህ ሞኝ መስላት፣ ግን እያንዳንዷን ነገር ጭንቅላቷ ደግሞ ሴብ ያደርጋል ልጅ ናትና። ስለዚህ አባቷ ምን ታደርገው እንደነበረም አሁን ላይ ነገረቻት ማለት ነው። ይህ ታዲያ ተደብቆ የሚቀር ሚስጥር አይደለም። ምናልባት ጊዜው ሊረዝም፣ ምናልባት ደግሞ ሰው የሌለ ሆኖ በጊዜው፣ ምናልባት አድማጭ የሌለበት በሌለበት ቦታ ስለሚፈጠር እንጂ እውነት ምንጊዜም እውነት ይፋ ትወጣለች። እና ይህን ይመስላል ድራማው የእናትና ልጅ ያሉበት ሁኔታ። ሌላው ደግሞ ወደ ወንድዬ ቤት መለስ ስለላችሁ
የወንድዬ እናት እንግዲህ ከህመሟ ብዛት የተነሳ የቤቷን ስም በወንድዬ አድርገዋለች ማለት ነው። ይህንንም የሰማችው አለም ቆይ ለምን አዞርሽው እማዬ እንዴት ብላ ትጠይቃታለች ማለት ነው። አንቺ ማለት ለእኔ ልጄ ነሽ፣ አንቺም ለእኔ እናቴ ነሽ ተባብለው ፍቅራቸውን ከተገላለጹ በኋላ እኔ እኮ ትንሽ አመም ባላይ ሰዓት እንግዲህ ቤቱን በወንድዬ ስም አደረግኩት እንጂ አውርስሽ ነበረ በአንቺ ስም ነበር የማደርገው ስትላት እንዴት ብላ ትጮህባታለች። አለም ቆይ እማዬ ምን ነው መርዙን አብራ ስትመርዝሽ ጭንቅላትሽን ማብራ ነው እንዴ መረዘችሽ? ምን ነው ማሰብ ተሳነሽ እንዴ? የወዲት እኮ በወንድዬ ስም መኖሩን ስታቅ ተካፍላ ሙሉ ግማሽ ንብረት የመውሰድ መብት አላት እማዬ። ምን ነው ማሰብ ተሳነሽ ብላ ስትጠይቃት እንዴት አላሰብኩትም፣ ጭራሽ ይህንማ አላሰብኩትም። ምናልባት ስላመመኝ እኮ አንድ ነገር በሆን ብዬ አስቤ ነበረ እንደዚያ ያደረግኩ ትላታለች። ከዛም እንግዲህ ወንድዬ በዚህ ሰዓት ይመጣል ማለት ነው። ከዛም ወንድዬ ቤቱ በስምህ እንዳለ ታውቃለች የወዲት ስትል አታውቅም፣ ግን ለምን ጠየቅሽ ብሎ በሚጠይቁበት ሰዓት ይህንን ያወቀችለት እንፋታ ነው የምትልህ። ይቅርታ አድርግልኝ ከዚህ ቀደምም አጥፍቻለሁ፣ ነገር ግን ደግሞ በድጋሚ ልነግር እፈልጋለሁኝ። ይህንን የሰማሽ ቀን አንድ ቀን አታድርም፣ እንፋታ ትልሃለች ሚስትህ፣ እንደምታስባት ሰው አይደለችም እኮ ትለዋለች። እንዴት እንደዚህ ልትይኝ ትችላለሽ? ምን ማለት ነው? ሚስቴ እኮ ናትኝ፣ እንዴት ነው እንፋታ የምትል ሲለው አትወድህም፣ እሷ የምትፈልገው ንብረትና ቤት ብቻ ነው እንጂ አንተን ወዳህ እንዳይመስል፣ ስለዚህ አትንገራት ለማለት ትሞክራለች። አሁን በግልጽ ተናገሪ፣ ሚስቴን እንዴት እንደዚህ ልትይኝ ትችላለሽ? ይሄ ነገር እኮ ወንጀል ነው፣ ሊያስቀጣሽና እድሜ ልክሽን እስር ቤት እንድትበሰብሽ የሚያደርግሽ ነው። ቆይ አንቺ ልጅ ግን የምትናገሪው ነገር ታውቆሻል? ያለ እንግዲህ ወንድዬ የሚያፋጥጣታለኝ። አዎ እዚህ በቀደምም እኮ እናትን ገላ አንተንም ውርሱን ለማግኘት ነበረ። የወዲት እኮ እንደምታስባት ሴት አይደለችም። አንተ የምታውቀው ጥሩን ለአንተ የምትሆንልን ነው፣ ነገር ግን ነገረ ስራን በፍጹም አታውቃትም ትለዋለች። እሺ ቆይን የማላውቀው ምንድን ነው ይላታል። ያሳገደችኝ እሷ ናት። እናትን ለመግደል መርዝ ስትጨምር እኔ ቪዲዮ ቀርጫት ነበረ። ያንንም እንግዲህ ወደ ሶሻል ሚዲያ በምለቅበት ሰዓት ካርዴ ስላለቀብኝ በወጣቶች አሳፈነችኝ፣ አሳገተችኝ። ስለዚህ ምንም የማላውቀው ጥቅጥቅ ያለ የእህል መጋዣ ውስጥ ነበርኩ ራሴን ያገኘሁት ትለዋለች። ይህን ጊዜ ምንም አላመናትም፣ ምንም አልደነቀውም። ይቺ ልጅ እየዋሸች ነው ወይ ደግሞ ጭንቅላቷ የሆነ ነገር ተነክቷል እያለ ነበር። እና ቆይ የዛን ጊዜ ስጠይቅሽ ታዲያ ምንም ነገር እኮ አላልሽኝም፣ እንዴት አሁን ይሄ ነገር መጣለሽ? ምን ያቀባጠርሻል ይላታል። ከዛም የዛን ጊዜ ማ የወዲት ስላለች ነው መናገር ያልቻልኩት፣ አሁን ግን ይኸው እውነቱን ልንገርህ፣ አመንከኝም አላመንከኝም ትለዋለች። ከዛና ማን አስፈታሽ ይላታል። የአጋቾቹ ራሳቸው አስፈቱኝ። አሁን ገንዘባቸውን ከኔ ካገቱኝ የበለጠ ገንዘብ ከሚሰጣቸው ይልቅ የተቀረጸው ቪዲዮና መረጃ እጥፍ ገንዘብ ስለሚያገኝ ለእነሱ መጠቀሚያ ሆኗቸዋል። እናም እናትና ልጁን እያስፈራሯቸው በአሁኑ ሰዓት ይገኛሉ ስትለው አሁን ተነሽ፣ ብዙ ነገር አትለፍልፊ። ስለዚህ ይህን የወዲትማ አንቺ እንደዚህ ልታረግ አችልም፣ ምክንያቱም አንቺ ምን ልታረጊላት? ስለዚህ አሁን ጭንቅላችን የሆነ ነገር ነክቶሻል እና ቡና ፊልኝ ፍጠይ ብሎ እንግዲህ ቡና እንድታፈላ ከሄደች በኋላ እናቱን እማዬ ይቺ ልጅ ግን ምን ሆኗት ነው? ጤነኛ ናት ወይ? ግን ሀይምሯ የሆነ ነገር ሆናለች ሲል የእኔ ልጅ አለም ከምድር ተነስታ ምንም የምታወራው ነገር የለም። ስለዚህ አምናት አለው እኔ፣ እሷ በፍጹም አትዋሽም። ወንድዬ ይልቅ ዘወር ዘወር በልና የሚስትህን ገመናት ለማወቅ ሞክር ትልና ምክሯን ትሰጣለች። በዚህ ሰዓት እንኳን እማማ አዎ ትክክል ናት ልጅ፣ አንተ መንቃት ያለብህ ነገር ንቃ፣ ሚስትም እርጉዝም አይደለችም፣ እንደዚህ እያደረገች ነው ብላ በግልጽ ለምን እንዳልተናገረች ራሱ አላውቅም። አንዳንዴ የገንዛ ልጇን ጀዝባ እንዲሆን ያደረገችው እናትየዋ ናት። ሁሉ ነገር ድብቅብቅ አርጋ ሽፍንፍና አርጋ ስለምትዝለት ምንም አይነት ነገር ምላሽ እንኳን ቢናገራተኝ ወዲያውኑ እውነታው መናገር አትፈልግም። ከተጎዳች በኋላ ጊዜው ከረፈደ በኋላ እንደዚህ ያደረገች ብትለ ወንድዬ ደግሞ በአይኑ ያላየውን ነገርና እሱ የሚያየው ነገር ሲነግሩት ለማመን ይቸግራል ማለት ነው። እና ወንድዬ እንግዲህ በቤቱ ስሙ መኖሩን ስታቅ ምን ልትለው እንደምትችል ምናልባት ከፈተናት እንግዲህ ቀድሞ ስላወቀ ለነገሩ ንግር ነው የሚያረጋት። አለም እኮ እንደዚህ ያለች ብሎ ከተናገረ ራሱ ከባድ ነው። ምክንያቱም ወንድ ልጅ ከወደደ ሁሉንም ነገር ነው ለሚስቱ የሚናገረውና ይሄኔ ደግሞ አለም ችግር ውስጥ ትገባለች። አለም ብቻ ሳይሆንም
ይህ የደስታ ቄጤማ የሚሆንላት አለ የወዲት ጉዲት። ምክንያቱም እሷ የምትፈልገው ነገር እሱም ብቻ ነው። እስካሁንም ቢሆን በእናትየዋ ስላለ ነው እንጂ የቤቱ ስም አብረው ራሱ የመቆየት እድል ራሱ የላትም ነበር። እስካሁን ድረስ ጨርሳ ነበር ንብረቱን የምትካፈለው። ነገር ግን እሱ ምንም ነገር እየነቃ አይደለም። እንግዲህ ማንቂያውን እሱ ይስጠው ማለት ነው። ስትከታተሉኝና አብራችሁ ለነበራችሁ ለሁላችሁም ከልብ እያመሰገንኩኝ፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለምታበረታቱኝ ስለ ሁሉም ነገር እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። የምወዳችሁ የሀገሬ ልጆች ሰላማችሁ ይብዛልኝ።